ልክ ኢትዮጵያ ደረሳችሁ ኤርፖርት ውስጥ በጣም መጠንቀቅ አለባችሁ። ያጋጠሙ አጋጣሚዎች እውነቴን ነው የምላችሁ፣ በጣም ተቸግሬ ነበረ። ሰልፍ ዲፖርት ያደረኩ ነው የሚመስለው። ሄይ ጋይስ ደህና ናችሁ ወይ? እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ከሌላ ቦታ ይዤላችሁ መጣሁ። አሁን ኢትዮጵያ አዲስ አበባ በሰላም ገብቼ ዛሬ ቀን 1 ነው እና እንደዚህ መጥቼ ቪዲዮ ልስራላችሁ ብዬ አሰብኩኝ። ትንሽ ያጋጠሙኝንም እዛ በራ ላይ የነበሩ ነገሮችን እንደዚህ አብረን እንጫወት ብዬ አሰብኩኝ። በተለይ 2 ልጆችን ይዞ ለመጀመሪያ ጊዜ ብቻዬን እንደተጓዘ ሰው ባለቤቴ አብሮኝ አልነበረም እና ትንሽ ለየት ያለ ጉዞ ነበረ። እሱ እንዴት ሆነ የሚለውን ነግራችኋለሁ። አየር መንገዱ እንዴት ነበረ፣ ከልጆች ጋር ለመብረር ደግሞ ያረኳቸውን ቅድሞ ዝግጅቶች ልንገራችሁ ብዬ አሰብኩኝ። ለመሰላችሁ በጣም ስለጠቀሙኝ እና የመጨረሻ ጌም ቼንጀር ናቸው እና እነዚህን ቲፖች ብሰጣችሁ ከልጆች ጋር የምትጓዙ ከሆነ በቅርቡ ይረዳችኋል ብዬ አሰብኩኝ እና ያ አዲስ አበባ መጣሁ። ይሄ ድንገት ስፖንቴኒየስ የሆነ ጉዞ ነው ማለት ያሰብኩት ፕላን ያረኩት ምናምን አይደለም። ትኬቱን ሁላ ቡክ ያረኩት የዛሬ ከ2 ወር በታች ነው፣ 1 ወር ምናምን ነው እና ትንሽ ድንገት የሆነ ጉዞ ነው። ለመስራት እንደምታውቁት ማተርኒቲ ሊቭ ላይ ስለሆንኩኝ ብዙ ጊዜ አለኝ እንደዚህ ጉዞ የመሄድ ሳስበው ልጆቼን ይዤ እነሱ አያስታወሱትም በኋላ ገና ሚጢጢ ስለሆኑ ግን ልጃቸው ልምጣ እኔም እዚህ መጥቼ አገራችን በጣም ተለውጣለች፣ አዲስ አበባ አድጋለች የሚለውን ለማየት በአይኔ ወሰንኩኝ እላችኋለሁ እና እግዚአብሔር ይመስገን በሰላም ገብተናል። እሺ መጀመሪያ ቀን 1 እንዴት ነው ዛሬ? ድካም ነው። ያው ድካሙ ገና አለቀቀም። ገና ጀትላጉ ደግሞ ከሺካጎ ነው የመጣ ነው። ከሺካጎ ወደዚህ የ8 ሰዓት ልዩነት ነው ያለው እና ቀንና ሌሊቱ ገና እንደተደበላለቀብን ነው የሚሆነው። ከአይሮፕላን እስከዚህ ድረስ በጣም የሚያስቁ አጋጣሚዎች ስለነበሩ እነሱንም እዚህ ላይ ላጫውታችሁ ብዬ አሰብኩኝ። እንዳረሳ ኖቶቼን ጻፍ አድርጌያለሁ። ይሄን ግን ምንድነው መሰላችሁ ፕላኔ ይሄን የዚህን ቆይታ ደግሞ ረጅም ጊዜ ነው እዚህ የምቆየው። እንደዚህ ረጅም ጊዜ ቆይቼ አላውቅም። አገር ቤትን በአጠቃላይ ለቅቄ ከወጣ ከልጆች ጋር በተለይ የሚያስፈልጉ የተለያዩ ነገሮች ይኖራሉ። የሚደረጉ አክቲቪቲዎች ሆነ መገዛቸው እቃዎችን ለእናንተም ላካፍላችሁ ብዬ አሰብኩኝ። ለምን እኔ እውነቴን ነው የምላችሁ በጣም ተቸግሬ ነበረ። ዳይፐር አለ ወይ? ቆንጆ ዳይፐር አለ ወይ? የለም ወይ? ስንት ሻንጣ ተሸክሜ እንደመጣሁ ብታዩ አገር ሰልፍ ዲፖርት ያደረኩ ነው የሚመስለው። በጣም ብዙ በጣም ሻንጣ በሻንጣ ነው የመጣሁት። ምክንያቱም ምን እንዳለ እርግጠኛ ስላልሆንኩኝ እና የተለያዩ ስናኮች፣ ዳይፐር፣ ዋይፕስ ያልያዝኩት የለም። እዚህ ግን ካለ እኔ አይቼ ሱፐርማርኬቶች ሄጄ እነግራችኋለሁ። ከዛ ወደ እናንተ እኔ ያለፍኩበትን ሽካም እና ድክመት አትሄዱበትም እና እሱ ነው እቅዴ። ስለ ተከታታይ ቪዲዮዎች ይሆናሉ። የኢትዮጵያን ቆይታ ቀን 1 ቀን 2 እያልኩኝ እንደዚህ በየቀኑ ብሎግ ባላረግላችሁም እንዲህ ቪዲዮዎች አጠራቅሜ እንደዚህ ብሎግ እያደረኩ ይለቅላችኋለሁ። ስለዚህ ቻናሌን እየመጣችሁ መጎብኘት እንዳትረሱ። በድጋሚ በጣም ኢንፎርማቲቭ የሆነ ኢንፎርሜሽን የሚሰጣችሁ እቃ መገዛባቸውን ቦታዎችም ዋጋ እየሰነገርኳችሁ፣ ለምን ዋጋውም ግራ የሚያጋባ ሁኔታ ይኖራል እና እነሱን ላሳያችሁ፣ ልንገራችሁ፣ ላካፍላችሁ ቆይታዬን ብዬ አሰብኩኝ። ትወዱታላችሁ ብዬ አስባለሁ። መጀመሪያ ትንሽ 2 ልጆች ይዛችሁ ወይም ልጅ በአጠቃላይ ይዛችሁ ጉዞ ስትጓዙ የሚጠቅሙ እዚህ ጋር የጻፍኳቸውን ቲፖች ልንገራችሁና ከዛ በኋላ የጉዞውን ደግሞ ኤክስፒሪየንስ እነግራችኋለሁ። የመጀመሪያ ቲፕ ምነግራችሁ እኔ ያረኩትኝ በአሁኑ በኤርፖርቱ ጎን ሆቴል መያዝ ቀድሞ 1 ሌሊት ለመሰላችሁ ያስተዋልኩትኝ ፓክ ማድረግ ጊዜ ቢፈጅም የሆነ ኢትዮጵያ ስንመጣ እኛ እስከ መጨረሻ ድረስ ፓክ እናደርጋለን። ለምን የቀረች ቫይታሚን ትኖራለች፣ የቀረች ኪኒን ትኖራለች። እሷ እስክትገባ ድረስ ከቤት ወጥተን እስክንሄድ ድረስ ፓክ ነው የምናደርገው። ቀድመን ስንሄድ እኔ ቀድሜ እዛ በመሄዴ ፓኪንጌን ወረድ ጨርሼ እዛ ሆቴል ሪላክስ አድርጌ ደግሞ በረራው የመጨረሻ ረጅም ስለሆነ 13 ሰዓት ከምናምን ነው ከሺካጎ። ለሱ ለረጅም በረራ ወደ ኤርፖርት ሄዶ አለ ከኤርፖርት ርቆ መጥቶ ሄዶ ከልጆቹ ጋር አሰቃይ ስለሚሆን ሆቴሉ አጠገብ ሆቴል ያዝኩኝ። እዛ በኋላ ከዛ አደርን። ጠዋት ተነስተን ሸትልም አለው ሆቴሉ፣ ነገር ግን ኡበር ነው ያዝኩትኝ። ኡበር ይዤ ቀጥታ ወደ ኤርፖርቱ ከዛ ቼኪን ልክ ከዚህ ኢትዮጵያ ኤርላይንስ ፊት ለፊት ኡበሩ ጣለኝ። ከዛ በኋላ ቼኪን አደረኩኝ፣ ገባ፣ አለቀ። እሱ በጣም ህይወቴን አቅልጧልና
ሆቴል ቆዩ ለአንዷ ሌሊት። እኔ ቤትም ምንም ነገር አትሰሩም፣ ሄዳችሁ በቃ አርፋችሁ ከዛ በኋላ እናንተ ተረጋግታችሁ ጉዞን ትቀጥላላችሁ። ሁለተኛ ደግሞ ኤርፖርት በጣም ቶሎ ድረሱ ስላችሁ ቶሎ እኛ ስንበር ጠዋት ኤርፖርት ቼኪኑ የተከፈተው ከ3 ሰዓት በፊት ነው መሰለኝ አልተሳሳትኩኝ። ሻንጦች ሬዲ ነበሩ። እነሱን አንስቼ ቀጥታ 6 ሰዓት ሲከፍቱ እዛ ነው የደረስኩትኝ። ለምን በድጋሚ ከሁለት ልጆች ጋር ሩጫ። ሶስተኛ ነጥቤ ደግሞ ሩጫ። እናንተ ሩጫ ውስጥ ከገባችሁ የሆነ ክንቢያ ነው የሚባለው እንደዛ ነገር ከገባችሁ ልጆቹም ዲስተርብ ይሆናሉ። እንደዛ እንዳይሆን እናንተ የተረጋጋ መንፈስ ያስፈልጋችኋል። በድጋሚ ረጅም በረራ ስለሆነ እናንተ ረጋ ባላችሁ ቁጥር ልጆቹም ረጋ ይላሉ እና እሱን ዘዴ የተጠቀምኩትኝ። ኤርፖርት ልክ ቼኪን ሲከፈት ደረስኩኝ። ሻንጦቹን ጣልኩኝ፣ እቃዎቹን ጣልኩኝ፣ ካርሲት ምናምን ሁሉ ነገር ይዤ የመጣሁት እነሱን ጣልኩኝ። ከዛ ሴኪሪቲ አለፍን። ወደ 2 ሰዓት ከምናምን ቁጭ እዛ ኤርፖርት ሻይን ቡናዬን ቁርሴን እያበላሁ ልጆቼን እያበላሁ እንደዛ ቆይቼ በጣም ሪላክስድ የሆነ ጉዞ ነው ያደረኩት። ነጥብ እንደነገርኳችሁ እናንተ ስትረጋጉ ልጆቻችሁም ይረጋጋሉ። ከዛ በኋላ ደግሞ ስንተኛ ነጥብ እንደሆነ ረሳሁኝ፣ ግን ሌላ ነጥብ ቀድማችሁ ፓክ አርጉ ስላችሁ 2-3 ሳምንት በፊት አሁን ዳይፐር፣ ዋይፕስ ወዘተ ልብስ አላ ብላንኬት፣ የኔ ልብስ እነሱ የሰመር ልብስ እዛ ሺካጎ ብርድ ነበረ፣ ማይነስ ዲግሪ ውስጥ ነበረን። እዚህ ሙቀት እንደሆነ ስላወቅኩኝ ኦፍኮርስ የሰመር ልብሶቼን ፓክ አርጌ አዘጋጀሁኝ። ለምን እዛ ለብሳችሁም ቀድማችሁ ፓክ አርጉ። በጣም ይሄ እውነቴን ነው የምላችሁ ህይወታችሁ 100% ነው የሚቀይረው እና እስከ መጨረሻ ድረስ ለመስላችሁ እስከ መጨረሻ ቀን ድረስ እቃ እየገዛሁኝ ነበረ። ለምንድን ነው ወደ ሆቴል ሊሄድ 1-2 ሰዓት ሲቀር መንገድ ላይ ሆኜ ራሱ እቃ እየገዛሁኝ ነበረ። አያልቅም። ፓክ የሚገዛው እቃ ማለቅ የለውም። እስከ ላስት አውሮፕላኑን አስቁሜ ሁላ ፓይለት ያዛርገው የሆነች ነገር ገዝቼ ልምጣ፣ የሚገዛው ነገር ማለቅ የለውም። ስለዚህ ቀድማችሁ ፓክ ማድረግ በጣም ይረዳል። መጨረሻ ላይ እንዳትጨናነቁ ህይወታችሁን ያቀለዋል። ሌላ ትልቅ ቲፕ ደግሞ በተለይ ከልጆች ጋር የምትጓዙ ከሆነ ለረጅም በረራ ለራሳችሁም ቢሆን የልብስ መቀየሪያ፣ ድንገት ኬሪዮናችሁ ላይ ልብስ ምናምን አትይዙ ከሆነ ለራሳችሁ ልብስ መያዛችሁን አረጋግጡ። ምክንያቱም ልጆቹ እላያችሁ ላይ ሊያስታውኩ ይችላሉ፣ ሊታመሙ ይችላሉ፣ ምን እንደሚሆኑ አታውቁም እና ለእነሱም ብቻ ሳይሆን ለራሳችሁም ልብስ መቀየሪያ ያዙ። አሁን በሰላም ገብተናል። ማናቸውም ሁለቱም ደጊቱም ስጦታም አልታመሙም፣ አላስታወካቸውም፣ ምንም አላላቸውም። ስለዚህ በጣም ቆንጆ ነበረ። ግን ተጨማሪ ልብሶች ለራሴ የሚሆኑ ይዤ ነበረ እና እነዚህ እንዲህ ካረሳኋቸው ነጥቦች መሀል ወሳኞቹ ብዬ አስባለሁ። በተረፈ በረራችን የመጨረሻ አሪፍ ነበረ። ኢትዮጵያን ኤርላይንስ ያው ቆንጆ ነው። ከልጆች ጋር ያው የመጀመሪያ ነው ስጓዝ፣ በፍጹም ከልጆች ጋር ሄጄ አላውቅም ነበረ እና ልጆች ደግሞ ካላችሁ እቺ የመጀመሪያዋን ሲት ሪዘርቭ ማድረግ እንዳትረሱ። ለምን ኤክስትራ ሩም ሲኖርም ይረዳችኋል። አንዳንድ ሰዎች ፈርስት ክላስ ይመርጣሉ ከልጆች ጋር ሲጓዙ። እውነት ለመናገር እኔ 2 ልጆች ይዤ እሱን አላማረኝም። ምክንያቱም እኔ ልጆች የሚያለቅሱ የሚጮሁ ከሆነ ሰውን ሁሉ ነው የሚረብሸው እና ለምን። ስለዚህ እቺ የባዝኔት ያላትን ሲት እሷን ነበረ የያዝኩትኝ። ከዛ በኋላ ደጊቱ ለጥ ብላ እሱ ላይ ያው ለጥ ብላ ምንም ሳታስቸግር ተኛች። ከዛ ስጦታን ብቻ ነው ስንከባከብ የነበረው። እሷም የመጀመሪያውን እንትን ለጥ ብላ ወደ 1/3 በረራውን ተኝታ ነበረ። መጀመሪያ ላይ ሌሊት ብዙ ስላልተኛን የነበረው ለጥ ብላ እኔም ለጥ ብዬ ከዛ በኋላ እንደዛ ቦታ ቆንጆ ምረጡ ልላችሁ ነው። እና ደግሞ በረራው አሁን የሄድንበትን ጊዜ ነው መሰለኝ ያን ያህል ቢዚ አልነበረም። ግማሽ በግማሽ ባዶ ነበር ማለት ትችላላችሁ አውሮፕላኑ። ግን የኢትዮጵያን ኤርላይንስ እነዚህ ሆስተሶቹ በጣም ቆንጆ ነበሩ። እውነትም ከጓደኞች ጋር የበረርኩ ነው የመሰለኝ ያን ያህል በጣም ጥሩ ነበሩ እና በጠቃላይ ያደረጉት ሰርቪሱ እነ ደጊቱን ሁላ እየወሰዱ እውነቴን ነው የምላችሁ እንደዚህ ደስ የሚል እንትን አይቻላቅም እና የመጨረሻ አንደኛ ኤርላይንስ ብዬ ነው የማስበው። ልጆቹን እየወሰዱልኝ ወስደው አጫውተው ዞር አድርገውልኝ ብሬክ ሰጥተውኝ እንደዛ በየተራ እየወሰዱ እና የእውነት ይሄ ወድ ያደረጉት ነገር ነው። አለማንም ከአርጉ የተባሉት አይደለም፣ ከስራቸው መሀል አይደለም፣ እነሱ ወደው ያደረጉት ነገር ነው እና የመጨረሻ እንደዚህ አይነት ቆንጆ ሰርቪስ ለከስተመሩ ምን ያህል ረጂ እንደሆነ
እኔ እንጃ ካላወቁ ልነግራችሁ እወዳለሁ። እዚህ ጋር ድንገት ቪዲዮ የምታዩ ከሆነ ሌላ ያላስተዋልኩትኝ ልጆች ካላችሁ ለካ አይሮፕላን ላይ ምግብ ምናምን ካዘዛችሁ በተለይ ለረጅም በረራ ያው ቤት ሰርታችሁ የምትወስዱት ምግብ አይሮፕላን ላይ ቆንጆ አይሆንም። ለልጆቻችሁ እና እህል የሚበሉ ከሆነ ቀድማችሁ የልጆች ምግብ መጠየቅ አለባችሁ። ወተትም ቢሆን እንደዛ መጠየቅ አለባችሁ እና እሱ ይዘጋጅላችኋል። እኔ ግን ይሄን አላወቅኩኝም ነበረ። ስለዚህ ግን ዞሮ ዞሮ ስጦታ ደህና ነበረች። ግን እንደኔ ከሆናችሁ የመጀመሪያችሁ ከሆነ ከልጆች ጋር ስትጓዙ ይሄንን መጠየቅ እንዳትረሱ ልላችሁ ነው። ከዛ በተረፈ ያጋጠሙ አጋጣሚዎች ልክ ኢትዮጵያ ደረሳችሁ ኤርፖርት ውስጥ በጣም መጠንቀቅ አለባችሁ። ማለት እናንተን ለማገዝ የሚመጣ ሰው አለ። ለማገዝ መስሎ ደግሞ ለመስረቅ በቀን ጠራራ ለመስረቅ የሚሞክር ሰው አለ ስላችሁ ቦርሳችሁን መንጭቆ የሚሄድ ሰው ሳይሆን በተለያየ መንገድ ብራችሁን ለመቀበል የሚሞክር ሰው አለ እና ትንሽ ለሰዎች ብልጥ ናቸውም ብዬ አስባለሁ። ግን ደግሞ ሰውን ጅልም አድርገው ያስባሉ ብዬ አስባለሁ። ይሄ እውነቴን ነው የምናገረው እና መርዳቱ ያው ስራቸው ነው። ግን አንዳንዱ ሰው የሆነ ሁኔታችሁን አይቶ አድቫንቴጅ ለመውሰድ የሚሞክር ሰው አለ። እንደሱ አይነት በጣም ብዙ ሰዎች አሉ እና በተለይ እናቶች ከሆናችሁ አላ ቀጥ አድርጋችሁ የምትፈልጉትን ሰው የስ ማትፈልጉትን ሰው ኖ ማለት መቻል አለባችሁ እና ይሄን በጣም ባውንደሪ ሴት ማድረግ አለባችሁ ገና ከመጀመሪያው። አንዳንድ ጊዜ እኔ ከዚህ በፊት የገጠመኝ ድሮ ገና ልጅም ሳልይዝ ሻንጣዬን እንደዚህ ረድተውኝ ወጥተው በረጋራ ስደርስ የሆነ ብር ስትሰጧቸው ነው አንፈልግም ጨምሪ ይሉሽ ይሻል። ስለዚህ መጀመሪያ ገንዘብ የምትሰጡ ከሆነ እዛው ተነጋግራችሁ ይሄንን ነው የምሰጠው ይሄንን ትይዛላችሁ ብላችሁ እሱን ግልጽ አድርጋችሁ መንቀሳቀስ ጥሩ ነው እላችኋለሁ። ከዛ በተረፈ ትንሽ የሆነ ውክቢያ ውስጥ ይከቷችሁና እንደ መርዳትም እርዳታው እኮ በጣም ቴንኪዩ ነው። ግን የሆነ ያልጠየቃችሁት ያልፈለጋችሁት ያላ ዝም ብሎ እርዳታ። አሁን አንዱ ሰውዬ ውጪ መኪና መቶ የሚያነሳኝ መኪና እየጠበኩኝ ትንሽ ፀሐይ ነበር፣ ኦፍኮርስ ፀሐይ ነው። ከዛ ጥላቼ ልጅ ነው ፑሽቼር እንደዚህ ይዣለሁ። እሷን ፑሽቼር ይዤ መኪናው ጋር ቆመን የሚረዱት ሰዎች አሉ። ከዛ ሰውዬ ውጪ ቆሞ ነው እንግዲህ ከኔ ምንም እንትን ውስጥ የለውም። ውጪ ቆሞ እዛች ጋር ጥላ አለች፣ እዛች ጥላው ጋር ቁጭ ብለሽ ጠብቂ ብለው ወደዛ ጠቆሙ። አለቀ። ይሄን ያደረኩት ሄጄ ቁጭ አልኩኝ። መኪናዬን ጠበቁ። መጣ ተነስተን ልንሄድ ስንል መኪና ውስጥ መጥተው ሰውዬው ከየት እንደመጡ መልካቸውን ሁላ ረስቼዋለሁ። ምክንያቱም ያሉኝ ነገር እዛች ጥላ ጋር ሄደሽ ቁጭ በይ ነው ይሄንን ያሉኝ። ለዚህ መረጃ ብር ካልመጣሽ ብለው መኪናውን ከፍተው የሆነ ነገር አሉ። ማታ ሄደው ግራ ገብቶ ምን እንደሚጠይቁት ብያለሁ። ከዛ በኋላ የአጠገብ ያነሳኝ ልጅ ደግሞ በቃ በእንትን ልከልሃለሁ በቴሌ ብር ነው ምናምን ልከልሃለሁ ሲለው እሺ። ከዛ አይኔማ አንደኛዬን ብር ዶላር ልስጠው ብዬ ዶላር ነው ግን ግራ ገባኝ። ለምንድን ነው የሚሰጡት? የተነጋገርነው ነገር ያቺ ናት እና እንደዚህ ዝም ብለው ብር ለመቀማት የተዘጋጁ ሰዎች አሉላችሁ ነው እኔ ማለችን ነበረ። ግን ይነዋት ኦኬ ብዬ እሱን ሲቹዌሽን አልፌዋለሁ። እንደዚህ አጋጣሚዎች ሊገጥሟችሁ ይችላሉ። ስለዚህ ተጠንቀቁ ልላችሁ ነው። ከዛ በተረፈ ያው ከዚህ በፊት የጠቀስኩላችሁን ሌባ የማይሰርቀው ቦርሳን እሱን ያዙ። እሱ በጣም ይረዳችኋል። ስልካችሁን በተለይ ከልጆች ጋር ስትሆኑ እጃችሁ ነፃ ሆኖ እንደዚህ ክሮስ ቦዲ አድርጋችሁት የትም ስትጓዙ ሌባ ዘሎ እንደማይቀማችሁ እንደማይቆርጠው እርግጠኛ ትሆናላችሁ። እነሱን ቦርሳዎች ተጠቀሙ። ሊንክ አደርግላችኋለሁ። ከዛ በተረፈ እንደነገርኳችሁ አሁን ገና ገብተን አይኔ እንደዚህ በቾፕስቲክ ልከፍቶ ነው እየቀረኝ። ስለዚህ አሁን ሄጄ ቀጥታ ወደ ረፍቴ ልግባ። እንደዚህ ግን መጥቼ የነበረኝን ኤክስፒሪየንስ ሳረሳው ስለምረሳው ከመርሳቴ በፊት እንደዚህ ላካፍላችሁ ብዬ አሰብኩኝ። ካላችሁ ያው ታች ንገሩኝ። በተለይ ልጆችን አስመልክቶ ግን እናንተን ይረዳችኋል ብዬ ማሰባቸውን ቪዲዮ ሰራላችኋለሁ። እናንተ ማየት የምትፈልጉት ካለ ንገሩኝ። በድጋሚ ሌሎች ብዙ ተከታታይ ቪዲዮዎች ሰሞኑን በሙሉ ስለምለቅላችሁ ኢትዮጵያን አስመልክቶ የምትወዱት ነው የሚሆነው። እንዳያመልጣችሁ። በሚመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።